ዜና ዴቭ ግን ከዚህ በላይ ባታስመስሉ መልካም ነው ማለት ነው። እና በእውነት የእህት ሟርተኛ ብትኖሪ አንቺ ነሽ፣ ሌላ ሰው አይደለም ማለት ነው። አብርሃም እኮ ከአንዴም ሁለቴ እቤትሽ መጥቶ ነበረ፣ ቻንሱ ነበረሽ። አሁን ሩታ ጋር ከሄደ በኋላ እኔ ጋር ቁርሲ ብላ ምሳይ ብላ ብለሽ የምትይው ባለ ትዳሯ ባሏ መብት ያላት እኮ እሷ ናት። አንቺም የእህትነት ግዴታ ቢኖርብሽም ማለት ነው። ይሄ ሁሉ እየጣርሽ ያለሽው አብርሃምን ከሄርሜላ ጋር ለማገናኘት ነው እንጂ እውነት ለአብርሃም ጤንነት አዝናችሁ አይደለም። በዚህ ልክ አታጃጅሉን፣ እናውቃለን። እንግዲህ ሁላችሁም ቻናላችሁን እያሳደጋችሁ ነው፣ ሰበብ እየፈጠራችሁ ማለት ነው። እና ይበቃል አሁን እንደው የዚህ ድራማችሁ መቋጫ ነው እኔ ናፈቀኝ። አብርሃምና ሩታ ከልዑል ጋር ደስተኛ ሆነው እንዲኖሩ ተዋቸው። በቃ ልጁን ተውት። ሄርሜላን አይፈልጋትም። አብርሃም አልታመመም፣ ሲጀመርም ጤነኛ ነው። ምንም ድግምትም የለበትም። ምንም አይነት ማለት ነው። አብርሃም ህሊናው እየወቀሰው ነው። የውስጥ ሰላም አጥቶ ነው። በቃ ሰላሙን ስጡትና አንቺም የራስሽን ህይወት ኑሪ። ሄርሜላን ለሌላ ሰው ዳሪያት። አብርሃም ብቻ አይደለም እኮ ይሄን ያህል ወንድ ሆኖ የተገኘው በኢትዮጵያ ውስጥ ማለት ነው። በእውነት በቃችሁ፣ በጣም ተጃጃላችሁ። ሰላም ውድ ተመልካች እንዴት አላችሁ? ሰላማችሁ ይብዛ። ኢትዮጵያንም ኤርትራያንም ለቤቴ አዲስ የሆናችሁ ሰብስክራይብ እያረጋችሁ አበረታቱኝ። የሩታዬ እህቶች የጀግናዋ ያትበገሬ የነብሯ ማለት ነውና እንግዲህ አስተያየት ለምትሰጡኝ በሙሉ ከልብ ነው የማመሰግነው። ፈጣሪ ያክብራችሁ ማለት ነውና የቡዜን አክት እንዴት አያችሁት? በእውነት እንዴት አያችሁት? እቤቷ ውስጥ እያረገች የነበረውን ነገር ማለት ነውና አብርሃም ከቤቷ ወጥቶ ሲሄድ አብርሃም እኮ ከአንዴም ሁለቴ እጃቸው ላይ ገብቶ ቻንስ ነበራቸው አይደል? ማዳን የሚችሉት ያኔ ነበረ። መጀመሪያ ቀን ዳኒ ሰርቄ አመጣሁት ሩታን አታልዬ ያለሽ ቀን ነበረ። ወንድምሽን እውነት ትክክል አብርሃም አሞታል ብላችሁ የምትሉ ቀን ያኔ ነበረ። ጸጥ ያለበት ቦታ ሄርሜላን ከመጥራት ሩታም ከመምጣቷ በፊት ይዘሽ ሄደሽ ማሳከም የምትችው ማለት ነው። አሁን ላይ እኮ እየለፋሽ ያለሽው ጅብ ታለፈ ውሻ ጮኸ ነው። ውሻው መጮህ የነበረበት ጅቡ ሳያልፍ ነው፣ ገና እየመጣ እንዳለ። አሁን ድጋሜ ሄርሜላን ረሳ ብለሽ ያልታመመው ልጅ በእውነት አሞካል፣ አብደካል፣ ፈዘካል አላችሁት። አብርሃም አልታመመም። የታመማችሁት እናንተ፣ የፈዘዛችሁት እናንተ። በእውነት ጤነኛ ልጅ ምንም ያልሆነ ወደ ትዳሬ ወደ ልጄ ተመልሻለሁ ብሎ ያለን ወንድ አይ ከትዳር አጋር ጋር ሳይሆን ከውሽማ ጋር ነው መኖር ያለብክ ብለሽ በእውነት በወንድምሽ የምታሟርቺ እህት ብትኖሪ አንቺ ነሽ ማለት ነው። ሩታን ልትገሊው ነው ወይ ልታሳብጂው ነው ወይ ያልሽው? አብርሃምን ያሳበደው አንቺ ነሽ እንጂ ማንም አላሳበደውም። በነገራችን ማለት ነው። ሳይታመም ሆስፒታል ይግባ አላችሁ፣ አስገባሹ። እኔ ጋ ነው ሰላም ያለው እዚህ ይቀመጣልሽ። እሽ ብላ ሩታም እንደ ምርጫዋ ተወችልሽ። የታመመን ሰው እንዶ አንቺ ራሱ ስታስቢው አጠገቡ ነው እንጂ ሰው የሚተኛው እንዴት ሳሎን ላይ አስተኝቶ ጥሎ ይሄዳል? እንደው መንፈስ ነው ድግምት ነው እያላችሁ አልነበረ? እንደው ያ ድግምቱስ ብናድርጎ ሌላ ቦታ ቢወስደውስ አይበለው? እንደው ራሱንስ ቢያጠፋ ምን ልትይ ነበር? በሩታ ልታሳብቢ ነበር? እሱንም ሩታ አጠገቡ የለችም መቼም አይደል? ግን ማስመሰሉ አይከብዳችሁም? በዚህ ልክ ማለት ነውና በእውነት ታሳፍራላችሁ። እኛ በፊት እኮ አብርሃም መስሎናል የታመመው። አሁን ላይ ግን ታማሚዎቹ ዳኒ፣ ዴቭና ቡዜ ናቸው። በነገራችን ማለት ነው የሄርሜላ ማሽቃበጥ። እኔ ደግሞ በጣም የሚገርመኝ መቼስ ቡዜ እህት ናት። ያው ስጋ ገማ ተብሎ ተቆርጦ አይጣልም ታውቃላችሁ። አሁን ሄርሜላ ምንድን ነኝ ብለሽ ነው? ምንም በማይመለከትሽ ማለት ነው በእውነት የምትለፊው፣ ጊዜሽን የምታባክኝው፣ ኢነርጂሽን የምትጨርሽው።
ሴትነትሽን የምታስረክሽው? አንዴ ረክሰሻል። በእርግጥ ደግመሽ ደጋግመሽ ደግሞ ያው እያረከሽው ነው። አብርሃምን እኮ እንደው ያለ ፍላጎት እኮ እያስገደድሽው እንደሆነ እንደው አይምሮሽ ራሱ ምን ይልሻል? በእውነት እንዲሁ የህሊና ሰላም ይሰጥሻል? እውነት አሁን ከሩታን ብትታያት ከልዑል ላይ ነጥላችሁ ለሄርሜላ ስትወስዱት ቤት ነው እንጂ የተቀየረ እኮ ሴቷ ሴት ናት። ሩታ ጋ ያለው ሄርሜላ ጋም ነው ያለው። ምንም አብርሃምን እኮ ቤት ቀየርሽለት እንጂ ሌላ የቀየርሽለት ነገር የለም። ገብቶሻል? ሁሉንም ነገር ሩታ ጋ ያለው የሴትነት ክብር ሄርሜላ ጋም አለ አይደል? ምንም አትሄደ የለም። እኔ እኮ አንዳንድ ሰው ጣልቃ የሚገባው የቤተሰብ ጣልቃ ፍሬ ከሌለ ነው። እኔ በደንብ የማውቀው እማትወልድ ተሆነ ሴቷ መቼም ያው የሰው ልጅ ትዳር ሲይዝ ዘሩን ሊተካ ስለሆነ ማለት ነው። አንቺ ደግሞ ይሄን የሚያምር ቆንጅዬ ልጅ አክስት ሆነሽ እንዴ! ፈጣሪ እኮ ላደለው እኮ ነው አክስት መሆን። በእውነት ላደለው እኮ ነው ፈጣሪ ላደለው አክስቴ መሆን የሚታደለው ማለት ነው። ግን አንቺ በእውነት ፈጣሪን በእንጨት እየወጋሽው ነው። የወንድምሽን ልጅ ገና በጣም እንወደዋለን የታናሻችን ልጅ ነው ብለሽ የምትዩን ተንከባክበሽ ማሳደግ። እንደው ሩታ እንኳን ብታጠፋ ተይ ወንድ ልጅ እንዲህ ነው የሚያዘው ብለሽ ትመክሪያለሽ እንጂ አሁን ወንድምሽ ወደ ትዳሩ ሲመለስ በእውነት እሱ ላይ የምታሟርችበት ነገር ሳይታመም ታመካል የምትዩ ነገር ዛሬ ነው እንዴት ታያችሁ? የት ሄዳችሁ ነበረ? አብርሃም በቅስፈት ምንም ሳይታሰብ ብን ብሎ ከሩታ ሳይስማማ ወደ ሄርሜላ ሲሄድ፣ ወደ ሌላ ሴት ሲሄድ ያኛ አድል እንዴ የወንድምሽን መታመም ወንድምሽ አይምሮ ትክክል እንደማይሰራ ጥፋት እንዳጠፋ ለምን ወደ ሕክምና እንዳልሽውም ወደ ጸበል ሰላም የሚያገኝበት ቦታ ያኔ ለምን አልወሰድሽውም? ትክክል ነበር ያኔ የሄደበት መንገድ። አሁን ግን ወደ ሩታ በመመለሱ ደግሞ ትክክል እንዳልሆነ እያስረዳሹ ያለሽው ምን እያሰባችሁ ነው? በዚህ ልክ ትዳር እውነት የሚመራበት ቤት አለ? አረ ይከብዳል። ተው በእውነት የልጅክን እናት ተውና ወደ ውሽማክ ታሌክ ብሎ የሚገፋፋ ቤተሰብ አይቻላቅም ሲሆን ወንድ ልጅ ውጭ ሲያይ ተው ትዳርክ ይሻልካል። ነገ ለልጅክ ምን ልታስቀምጥ ነው? ምን ልታስተምር ነው? እንደዚህ አይነት አባት ነው ወይ ያለኝ ብሎ ልጅክ እንዲያፍርብክ አንፈልግም። የአባትነት ክብር ይኑርክ። አንተ የቤቱ ራስ ነክ። ውጭ ማለት ይቅርብክ። ትዳርክ ይበተናል። ልጃችሁን በጋራ አሳድጉ ብሎ የሚመክር ቤተሰብ ነው እኔ የማቀው ማለት ነው። ትክክለኛ የማቀው። አሁን ላይ በነገራችን ሁሉም ይሄን ነገር ሬሊ መስሎታል ክርስቶስን። በብዛት ደግሞ አሁን ወደ ቡታጅራ አይታችሁ ከሆነ በእውነት አይታችሁ ከሆነ ልክ እንደ ፋሽን አድርገው ይዘውታል። እንደ ፋሽን ማለት ነው። በመደዳ ያለዚህ ስራ አይሰሩም። ለምን እንደሆነ አላውቅም። ያው ዩቱብ ላይ በነገራችን እንደዚህ አይነት ነገር ተልካሻ እከሌን እከሌ ያስረገዘ እከሌን እከሌ ቀማች ብላችሁ ስትመጡ በጣም እይታም ይኖረዋል፣ ቪውም አለው፣ ዶላሩም እንደዛው ነው የሚቆጥረው ማለት ነው። እና ግን እዚህ ጋር የሆነ ነገር አስተማሪ ነው ብላችሁ ለምታመጡት ነገር ምንም አይነት እይታ አይኖረውም። እስቲ ልብ ብላችሁ ተመልከቱ። በሙስሊሞቹም በኦርቶዶክሱም ሁሉም በየሃይማኖቱ እንግዲህ ስለ ሃይማኖት የሚናገሩ ቄሶች አሉ፣ ሼኮች አሉ አይደል? ያንን የሚከታተል ሰው የለም። ሁላችንም መንፈሳችን ያለው ምን ላይ ነው? ይሄ አላስፈላጊ የሆነ የሴጣን ስራ ቦታ ላይ ነን። በጣም ትኩረት የምንሰጠው በጣም በቃ እኔ እንጃ ቴንሽናችን የሚስበው ደስ የሚለን አሁን ትምህርት ያለው ነገር ለእኛ ጠቃሚ የሆነ ነገር ሲለቀቅ ግን በጣም ይሰለቸናል። እንኳን የ1 ሰዓት የ45 ደቂቃ ልናዳምጥ ቀርቶ 2 ደቂቃ ታዳመጠን እንጃ
እናልፈውና ደግሞ ወደ ሌላ ቪዲዮ ነው የምንጀምረው ማለት ነው። እና ጭራሽ ወደ ህሊናችን እንዲገባ አንፈልግም፣ ለምን እንደሆነ ባናቅም። አሁን ላይ ግን ስራዬ ብላችሁ ምንም አይነት ነገር የማያስተምር ነገር እያመጣችሁ ነው። አሁን እዚህ ጋር እንግዲህ በጣም እንደደነገጠ ሰው ሆና አክት እያረገች ነበረ ቡዜ ማለት ነው። ተወኝ 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 እያለችው ነበር ወንድሟ ማለት ነው። በቃ ተወኝ ተወኝ፣ አንቺ እንዴት አየሸው አላት። እሱ ራሱ ግራ ገብቶታል። በቃ እኔ ለሽንቴ እነሳለሁ አለች። ለሽንቱማ ሁሉም ይነሳል እኮ ሽንቱ ሲመጣበት። እንዴት ቼክ አረግሽው ነው እንደሚሄድ ታቂ ነበረ። እና አብርሃም ታሟል ታለች። እውነቴን ነው የምላችሁ፣ እንደኔ ታዝባችሁ ከሆነ ነው የምላችሁ። እና በሩን ለምን አልቆለፈችም? ከበሩ ላይ ለምን ቁልፉን አላነሳችም? አብርሃም ትክክለኛ ታሟል ታለች ማለት ነው። ጤነኛ አይደለም፣ በራሱ አይደለም የሚመራው በሰው ነው ታለች። በሩታና በኤፍሬም ነው ታለች። ለምን የቤቱን ቁልፍ አላነሳችም ከበሩ ላይ? ይሄ ጥያቄ አልሆነባችሁ? እንዴት ይወጣል ቁልፉን በሩ ላይ ታላረገች? ሆን ብላ ማለት ነው እዛ ጋር፣ ወይንስ ለኦዲየንስ ለማስመሰል ነው እየሰራችሁት ያላችሁት? ይሄ ነገር በግልጽ ንገሩን። ድራማም ተሆነ እኮ እኔ እኮ ደግሞ በጣም እማዝ ነው ምን እንደሆነ ይገባችኋል? በእናንተ ምክንያት የዛ አባቷ መሬቱን ሸጦ አንድ በሬውን ሸጦ ልጄ ነገ ትጦረኛለች፣ የተሻለ ነገር ትሰራልኛለች ብሎ የሸኛትን ከኢትዮጵያ ወደ አረብ ሀገር የሸኛትን እህቶቼን በእናንተ ምክንያት ስራቸውን ትተው እያለቀሱ ስራቸውን በአግባቡ እንዳይሰሩ ግሩፕ ፈጥረው ከሀገራቸው ልጆች ከእህት ከወንድማቸው ጋር የሚሰዳደቡ ያለምንም ጥቅም ለማያገኙት በጣም የሚያሳዝኑኝ ማለት ነው። በእውነት እነሱም ያሳዝኑኛል እንደ አንድ እኔም ምን ያህል የአረብ ሀገር ልፋት ስለማቀው ማለት ነው። በእውነት እናንተ ግን የራሳችሁን እንጀራ እያበሰላችሁ ነው። እንደዚህ የምታረጉ ልትቆጠቡ ይገባል። እነሱ ይተዋወቃሉ ከካሜራ ጀርባ ምን ተነጋግረው እንደመጡ ማለት ነው። እና እዛ ጋ ያው ለማስመሰል እየሰሩ ነው ሌሎቹ። እኛ አንድና አንድ የምናውቀው ሩታና አብርሃም ብቻ ሰላም ይሆኑልን፣ ሌሎቹን አይመለከተንም፣ ስለ ሌሎቹ ማለት ነው። ኤፋዬን ከልብ ነው አሁንም ሁሌም የማመሰግነው። የሰው ልክ ነው፣ የሰው ልክ ነው፣ ወንድም ነው። በእውነት አንዳንድ ወንድም ማለት እንግዲህ አባት ነው። ምን ያህል ለአብርሃም ትዳር እንዲቃና መስዋዕት እንደከፈለ ማንኛችንም ቪዲዮ አይተናል። ያው ለአንዳንዶቻችሁ የኤፍሬም የሚሰራው ደስ ላይላችሁ ይችላል። ለምንድን ደስ ላይላችሁ? ሄርሜላ እንድትጎዳ ስለማትፈልጉ። በቃ እኛ ደግሞ ሩታ እንድትጎዳ እንፈልገው። የማንም ደጋፊ አይደለንም። ምን እንደሆነ ታውቃላችሁ? የተጎዳ ሰው ግን ያሳዝነናል። መጎዳት የለባትም። የልጅ እናት ናት። የልጅ እናት ስትሆኑ ደግሞ እዛ ጋር የእሷ ህመም እኔ ያለፍኩበት ህመም ነው ብላችሁ አንዳንዶቻችሁ ልታስታውሱ ትችላላችሁ ማለት ነው። እና ይሄ ነገር በእኔ ላይ ቢደረግ እኔ ምንድን ነበር የማረገው ብላችሁ መገመት አያቅትም። አሁን ከቤተሰብ ውስጥ ሁሉም አድማ ሲመቱ ኤፋ ብቻ ነው እንግዲህ ከጎኗ ያለው የወንድሙ ትዳር እንዲመለስ ልዑልን አብረው እንዲያሳድጉ ደስተኛ እንዲሆኑ የሚጥረው እሱ ነው እንጂ ሁለቱ ግን በተለይ ቡዜ በጣም ነው ግርም የምትለው፣ በጣም ነው የምትደንቀው ማለት ነው። እና እኔ ሌላ ስራ ራሱ ያላት አይመስለኝም። ቀንና ሌሊት እንቅልፍ የነሳት አብርሃም እንዴት ሄርሜላን ይረሳታል? ሌላ ጉዳይ አይደለም። እንዴት ይረሳታል? አንተ እንዲነበረው የምታስበው ይሄ ቢሆን እኮ ይሄ ነው ብለህ እኮ የምትከራከር ነህ ወንድሜ አለች። አሁን እንግዲህ ከሩታ ጋር ያለው ግንኙነት አሁን ልክ አይደለም፣ እንዴት እዚህ ቁጭ አልኩ ብሎ እንዲላት ነው ፍላጎቷ ማለት ነው። እና እሷ ገና ለገና ሩታ ናት ማናት ሄርሜላ ናት ሚስቴ ከሩታ ጋር ተፋተናል የልጄ እናት ነሽ ብሎ እንዲላት እችን ቃላት እየጠበቀች ነው። እሱ ደግሞ በተገላቢጦሽ አትናገሩብኝ ጨጓራዋን ያማታል አለ። እዩልኝ እንግዲህ ማስተዋል
ማስተዋል። የታመመ ሰው እንኳን ስለ ጨጓራ እንኳን ስለ ሚስት ስለምንም አያውቅም ማለት ነው። እንደ አሁን አብርሃም ስታዩት ምኑን የታመመ የሚመስለው? ስለማይናገር ሆን ብሎ ዝም ስላለ ጭቅጭቅ ሰለቸዋ እንዴ። ማርም እኮ ሲበዛ ይመራል። እውነቴን እኮ ነው። ማርም ሲበዛ ይመራል። አንቺ ለምንድን ነው ይህን ሁሉ ጫና ሩታ ላይ ከምታረጉ ለምን እንደ ወደ ሄርሜላ መለስ ብላችሁ አትጠይቁ? ከዚህ ቀደም እንዴት ነበረ ሰዓቱን ስትሰጪው? ምንድን ነበረ የተቀየረ ነገር አለ ወይ? እሱን ለምን አትጠይቁትም? በእውነት ከዛ ወዲህ ነው ወይ አንተም ከሩታ ጋር ጸባችሁ በጣም ሀይ እየሆነ የመጣው? እንዴትስ በቅስፈት ወደ ሄርሜላ ልትሄድ ቻልክ? እሱን ለምን እንደ ጥያቄ እንኳን ሳታነሽ ይቀረሽ? የሄርሜላ ነገር ሲሆን ሁሉንም ሸፋፍነሽ ነው የምታልፊው ማለት ነው። ከእርግዝናው ቀጥሎ ተሸፋፍሎ ነው የወጣው። ኤፋ ስንት ጊዜ ነው? ታዩ እህቴ ቡዜ፣ ሄርሜላ አሁንም የደበቀችው ነገር አለ። እውነቱ ይውጣ። የደበቀችን ነገር አለ። በዚህ ልክ እንዴት ቤተሰብ ሁሉ ሲበጠበጥ አንድ ይወደኛል ያፈቅረኛል ያለችው ሰው ከሰው ጋር ሲጣላ በየሜዳው ሲያለቅስ እንዴት በዚህ ቅስፈት መታ አርግዤ ነው ብላ ተዋሸዋለች ብሎ እንኳን ሲልሽ፣ አይ በአሁን ሰዓት ሄርሜላ ያለችበት ሁኔታ ጥሩ ነው፣ በስልክ ተቆጥቻታለሁ፣ ግን የማላቀው ነገር እንግዳ ነገር ስለሆነ ፔሬዴ ሲቀር ተደናግጬ ነው ብላለች ብለሽ ነው ያለፍሽው እኮ። ይሄንንም እኮ ይሰር አለ ቪዲዮ። በጣም ግን ምን አይነት የወንድም ጠላት የእህት ጠላት በወንድምሽ ላይ የተነሳሽ ሟርተኛ ሸረኛ ብትኖሪ እኔ እንጃ እንዳንቺ አይቼ አላቅም። ብዙ ነገር እኮ ሄርሜላ የመጣችበት አመጣጥ እኮ ጥሩ እንዳልሆነ ታውቂዋለሽ። አገባቡ አንድ ቀን እንኳን እየነቀፈቻት አይደለም። አይታችሁ ከሆነ ጭራሽ እየደገፈቻት ነው። እኛ ማንፈልጋቸው ሰዎች ከመሀላችን መወገድ አለባቸው። እያስከተላችሁ ለምንድን ነው ቤት የምትመጡት እንኳን ብላ ስትል ሩታ አሁን ስለ ሄርሜላ ልነጋገር አይደለም ስለ ወንድሜ ጤንነት ነው ትላለች። ይሄው ወንድሜ ታልሽ እንግዲህ ጤንነቱ ታሟል ታልሽ ስንት ጊዜው አንድ መፍትሄ ስታመጡ አላየንም። እንዴት አድርጋችሁ ማን ነው አብርሃምን ለሄርሜላ ታስረክቧት? እንዴት አድርጋችሁ ማለት ነው? አልመቻላችሁ፣ ሴራችሁ ተጋለጠ። ሩታ ደግሞ ነቃችባችሁ። ምን እየሰራችሁ እንደሆነ ከፊት ለፊት የምትሰሩት ሌላ ነው፣ ከጀርባ የምታረጉት ሌላ ስለሆነ ጠንቅቃ ታውቃለች። ሴራችሁን አከሸፈችው። እናንተ ስታልሙ ስታቅዱ የነበረውን አብርሃምም አልተቀበለውም። መጥቶ ለሚስቱ አወራ። ያን በመናገሩ ደግሞ በጣም ተከፋችሁ። እንዴት ይነግራታል ብላችሁ ማለት ነው። ምንድን ነው ይሄን ያህል? ሄርሜላ ናት እንደምታኖርሽ? ሄርሜላ ናት እንደ ቤት ኪራይ የምከፍልላችሁ? በእውነት ሄርሜላ ናት እንደ እያስተዳደረቻችሁ ያላችሁት? የሆነ ገቢ ቢቋረጥባችሁ ነው እንጂ በዚህ ልክ ዝም ብላችሁ ሩታ ላይ ይሄን ያህል ጥላቻን፣ ይሄን ያህል ደግሞ እንደው ስታድጊ አሁን አክስቴ ብሎ ልጁ ሲጠራሽ አቤት ትይዋለሽ? እውነት የወንድሜ ልጅ ብለሽ ትስሚዋለሽ? ሕፃኑን ተወጀዋለሽ። አንቺ ግን አብርሃምን ተወጀዋለሽ። ወንድምሽ ነው፣ የእናትሽ አባትሽ ልጅ ነው። ግን እንዴ ሰው የራሴን ህይወት ልኖር ሲል አትኖርም፣ እኛ የመረጥን ልክን ነው የምትኖረው ብሎ እኔ ግግም የሚል ሰው አላየሁም። እንደውም ሰው ከጥፋቱ ተምሮ ከስህተቱ ተምሮ በእውነት ያጠፋውን ስህተት ለማስተካከል መስመር ሲይዝ ደስ ሊላችሁ ይገባል፣ ልትደግፉት ይገባል። ይሄን ሀሳብ እናንተ እኮ እየተቃወማችሁት ነው። ታዲያ እናንተ ቤተሰቦቹ፣ እናንተ እህቶቹ፣ እህት ወንድሙ የአብርሃምን ሀሳብ ትክክል ነበር። ከዚህ በፊት አጥፍተካል። አዎ የሄድክበት መንገድ ልክ አይደለም። አሁን ደግሞ ተጸጽቻለሁ፣ እሷንም በድያለሁ፣ ክሳት አለው ታልክ ደስ ይለናል። እኛም ይሄ እንዲሆን ነበር የምንፈልገው።
ሰው ይላል እንጂ አይ ረስቷል፣ እያስታወሰ አይደለም፣ ሁሉንም ነገር ረስቷል አሉ። እኛን ታውቀናለህ ግን ይሉታል ደግሞ። እህቱ እኮ እንደሆንሽ ያውቅሻል፣ ወንድሙ እኮ እንደሆነ ያውቃል። እንግዲህ ደግሞ ኤፋንም እዛ ጋር እየጠረጠረች ነው። አይታችሁ ከሆነ ምን ችግር አለው? እናንተስ አድራችሁ አታውቁም? እንዲ ያለ እኮ አብርሃም ማለት ነው። አንተ የሌለክበት አድረን አናውቅም። ችግር የለውም እሱ ባይኖርስ እንዴ? ስንቶቻችሁ ያድራሉ እኮ እንኳን አንቺ የወንድምሽ ቤት ማለት ነው። ምን ይመጣል ነው? ወይንስ እንደው በሌላ ጉዳይ አስበሹ ነው? ኤፋንም ማለት ነው። ህሊና ያለው ሰው እንደዚህ ሊያደርግ አይሄድም። እግዚአብሔርን ብቻ በጣም ነው የሚገርመው ጋይሶችዬ። በጣም አክት ያደርጋሉ፣ በጣም ያስመስላሉ፣ በጣም ማለት ነው። ሩታ ደግሞ የእነሱን ሴራ እንግዲህ አከሸፈችባቸው። ለሄርሜላ የታቀደ ነበረ፣ አልሆን አለ። አብርሃም ከአንዴም ሁለቴ እጃቸው ሲገባ አላወቁበትም፣ እንዴት አድርገው ለሄርሜላ እንደሚሰጧት ማለት ነው። እና አሁን ላይ አብርሃምም ወደ ቤቱ ቀጥ ብሎ ተመልሷል፣ ትዳር ይበልጣል ብሎ። ይሄ ጉዳይ ደግሞ በጣም እያሳብዳት ነው፣ ቡዜ እያስመሰለች ማለት ነው። ለወንድምሽ ተጨንቀሽ አይደለም፣ ሁልሽም የራስሽን ስሜት እያዳመጥሽ ለራስሽ ጥቅም ለአብርሃምን እንግዲህ ታሟል ፈዟል እያላችሁ እየሸቀላችሁበት ነው። ቀን በቀን የተለያየ ሀሳብ የተለያየ አጀንዳ እያመጣችሁ ማለት ነው። በዚህ ልክ ነው። ይኸው አየናችሁ እኮ። ትክክለኛ የወንድምሽ ቢያሳስብሽ ኖሮ የመጀመሪያ ቀን ከአንዴም ሁለቴ እጅሽ ገብቶ ነበረ። ጸጥ ያለበት ቦታ ብቻሽን ከፈጣሪ ጋር ይዘሽ ሄደሽ ታድኘዋለሽ። አብርሃም ደግሞ አልታመመም። በቃ የህሊና ሰላም ነው የፈለገው። ህሊናው እየወቀሰው እየጸጸተው ነበረ ባጠፋው ጥፋት። ታዩ፣ የራሳችሁን ህይወት ኑሩ። ሄርሜላን እንድትኖር ምከሪያት። ይሄ ነው እኔ ማለት የምፈልገው። ውድ ተመልካቾቼ እንግዲህ የራሳችሁን ሀሳብና አስተያየት መስጠት ትችላላችሁ ማለት ነው። በዚህ ልክ ማስመሰላቸው በጣም ነው የገረመኝ። የዴቭማ በጣም ማለት ነው መስመሩን አልፏል። እንግዲህ ቺም ጭራ ይኸው እየተከተለች ጭራሽ ሩታ ቤትም ድጋሚ ጠርተዋታል ማለት ነው። እና ከዚህ በፊት ዴቭ ይዟት በመጣው እኔም ተናድጃለሁ። ብዙዎቻችሁም ደግሞ አይቻለሁ ስህተት እንደሆነ ሄርሜላ ሩታ ቤት መሄድ እንደሌለባት በፍጹም ማለት ነው። በፍጹም ሩታ